የድፍን አፍሪካ አቪዬሽን ኢንዱስትሪ አብዮት አቀጣጣይ ሆኖ በ1928 ዓ.ም በነጻይቱ ኢትዮጵያ ሰማይ ስር ሲመሰረት የበዙት የአፍሪካ ሀገራት በመራራ የነጻነት ትግል ውስጥ ነበሩ። ይህ እድሜ ጠገብ የሀገራችን አርሚ አቪዬሽን 25 የብር 50 የወርቅ 75 የአልማዝ ኢዮቤልዩዎችን በመሻገር በኢትዮጵያ ሰማይ ላይ መሳጭ የጀግንነት ገድሎችን እየፈጸመ መላውን ዜጋ በሚያኮራ የድል መንገዱ እየተጓዘ እነሆ ዛሬ ለ90ኛ ዓመታት የምስረታ በዓሉ ደርሷል። ይህ የኢትዮጵያውያን ሁሉ መኩሪያና መመኪያም የማያንቀላፋ የሰማያችን ንቁ ዘብ 90 ክረምትና በጋዎች ሲፈራረቁ የተመለከተ የእድሜ ባለጸጋ ብቻ አይደለም። 90 መስከረሞችን አፈራርቆ ዛሬ ላይ 90ኛ ዓመቱን የሚያከብረው ገናናው ስመጥሩ የኢትዮጵያ አየር ኃይል የምስረታ በዓሉን ሲዘክር ትናንትን ባከበረ ዛሬን ብቃት በተላበሰና ነገን ደግሞ ቀድሞ በመተለም ከአሁናዊው ዓለም ቴክኖሎጂ ጋር የተናበበ ሊጨብጣቸው የሚችላቸውን ተደራሽ ግቦችን አስቀምጦ ነው። ትናንትን ሲያወሳ በ5 ዓመቱ የጣሊያን ጸረ ፋሽስት ትግል ገና በለጋ ዕድሜው አቅሙ በፈቀደ መጠን ጅምር የትራንስፖርት አገልግሎቱን ሳይዘነጋ ነው። ትናንት በኮንጎ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ በዓለም አቀፉ የሰላም ማስከበር ሎጂስቲካዊ አቅርቦቶችና የሄሊኮፕተር ዩቲሊቲ ትራንስፖርት አገልግሎቶችን በብቃት የመስጠቱን አኩሪ ትዝታ ባለመዘንጋት ነው። ትናንቱን ሲያከብር የዚያድ ባሬን የእብሪት ወረራ በመቀልበስ ሂደት የአየር ባየርና ከአየር ወደ ምድር ውጊያ ጠበብቶቹን እነ ብርጋዴር ጄኔራል ለገሰ ተፈራን እነ ኮሎኔል በዛብህ ጴጥሮስን የመሳሰሉ የጠላትን ጄት ታንኮታኳች የጠላት ጓዳ ጎድጓዳ ድረስ ዘልቆ ካፈር ደባላቂ ባለንስር አይነት ዘመናዊ ሽሬ ጀግኖችን የትውልድ ተምሳሌት አድርጎ ሕያው የጀግንነት ታሪካቸውን በማክበር ነው። ትናንትን ሲያከብር የሻቢያ ወረራ ወቅት በመቀሌው አይደር ትምህርት ቤት ያልተጠበቀ ግፍ የፈጸሙ ጄቶችን ዶግ አመድ ከማድረግ ባሻገር የጠላትን አየር ኃይል ሙሉ ለሙሉ ከስራ ውጪ ማድረግ የቻሉ የነ አሸዋ አንበሳው ግሩም ኦፕሬሽንን አይነት በድል የፈኩ ታሪኮችን ያነበሩ የወቅቱን የኢትዮጵያ አንበሶች በማክበር ነው። ትናንትን ሲያከብር የታሪካዊ ጠላቶቻችን ተሻራኪ ከሃዲያንን አደብ በማስገዛት ኢትዮጵያን ያጸኑ የቁርጥ ቀን በራሪ ነብሮችን በማክበር ይሆናል። ከትናንት ወደ ዛሬው ሲመጣም የኢትዮጵያ አየር ኃይል የዛሬውን የዓለማችን አርሚ አቪዬሽን የቴክኖሎጂ እድገት ባናበበም ቴክኖሎጂን ከእውቀት እውቀትን ከክህሎት አጣምሮ የያዙ አስተማማኝ ሙያተኞችን በማፍራት መጠነ ሰፊ የሰው ኃይል ልማት ላይ በሚገባ እየሰራ ነው። ትናንትን ከዛሬ ጋር ሲያዋደድ የመኖሪያው ቢሾፍቱ ምድረ ግቢ አጽድቶም አስውቦና የታላቅ ሀገር ታላቅ አየር ኃይልነቱን አስመልካች ውብ ገጽታ ገንብቶ ነው። የኢትዮጵያ አየር ኃይል ዛሬ ላይ የ90 ዓመታት አንጋፋነቱንና ልምድ ጠገብነቱን ከዘመኑ የቴክኖሎጂ የረቀቁ የፈጠራ ውጤቶችን በመታጠቅ ተቋማዊ አቅሙን ወደ ከፍታ አሸጋግሮታል። የ90ኛ ዓመት አንጋፋው ሰማያዊ ንስር የምስረታ ክብረ በዓሉን ሁነቶች ሲከውን በበዙ ዓለም አቀፍ አቻ ተቋማት ጋር የፈጠራቸውን ትብብራዊ ግንኙነቶችን በጉልህ በሚያሳዩ መርሃ ግብሮች ታጅቦ መሆኑም አኩሪ ያደርገዋል። የኢትዮጵያ አየር ኃይል ትናንትን ባከበረ ዛሬን ብቃት በተላበሰና ነገን በሚጨብጥ ተስፋ የሚያመላክቱ ሁነቶች በ90ኛ ዓመት የምስረታ በዓሉ ሁነቶች ከፊታችን ባሉ ቀናት እየተገለጡ የሚታዩ ይሆናል። የሰላም ተምሳሌት አርማ ሱ-27 ኤር ብሬኩን ዘርግቶ ላንዲንግ ኮንፊግሬሽን እየተሰናበታችሁ ነው። ይቀጥለው ለማረፍ ይመጣል ማለት ነው። ሁለት ኤሊት ፓይሎቶቻችን በሌተና ኮሎኔል ማዕረግ የሚገኙ ነው ያሳዩን። በጣም እናመሰግናቸዋለን። ካረፉ በኋላ መሬት ላይ የሚያሳዩን ትርኢት ስላለ እንከታተላለን። Su-27 coming for landing. Ladies and gentlemen, there are also some kind of activities on the ground and we want to take you to follow in front of us. Dominating the air domain. Black line. Air Force ላይ ባለፉት 2-3-4 ዓመታት ያው ሁላችሁም እንደምታውቁት ከፍተኛ ክትትል
ቁጥጥር ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዛ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። ሱ-27 ሁለቱን ሎው ባይፓስ ቱርቦፋን ኢንጂን ማክሲመም ፓወር ሰጥቶት እየተነሳ ነው። አሁን እንመለከተዋለን። ይህ 30 ቶን የሚመዝን ብረት ኤሊት ፓይሎቶቻችን እንዴት አየር ላይ እንደሚያገለባብጡት ከአሁኗ ደቂቃ ጀምሮ የምናየው ይሆናል ማለት ነው። ቴክ ኦፍ። Ladies and gentlemen, now the time for the Su-27. Su-27. Su-27 Ethiopian elite pilots in the 2023 Black Lion Air Show. Elite pilots from the Horn of Africa, elite pilots from the Ethiopian Air Force. ሌሎቻችን አሁን ራሱን እያዘጋጀ ይገኛል። የሚቀጥለው ማኖቨር የሚያሳየን ቅድም እንዳልኳችሁ የተዋጊ ጄት አውሮፕላን ፐርፎርማንስ መለኪያ ከሆኑት አንዱ እጅግ በጣም ሎ ስፒድ እና በጣም አጭር ከፍታ ይዞ ከመሬት 100 ሜትር በመያዝ በመኪና ስፒድ በ240 ኪሎ ሜትር ፐር አወር ወደኛ ሲጠጋ እናሳያቸዋለን። ትመለከታላችሁ።